ለምንድነው ግን አንዳንድ ሴቶች ከሞላ ወንድ ባለትዳር ወንድን በጣም የሚወዱት? ማለት ብዙ ሲንግል ወንድ በሀገሩ ሞልቶ ያገባን ወንድ በብዙ የሚፈልጉ ሴቶች አሉ። ለምን ይመስላችኋል? ቤት ሊፈርስ እንደሚችል እያወቁ ልታለቅስ የምትችል ሴት እንዳለች እያወቁ የነሱን መጨረሻ ላያምር እንደሚችል በልብ ስብራት ሊጠናቀቅ ሁሉ እንደሚችል እያወቁ ለምንድነው የሳት ጨዋታ የሚያረጉት ከባለትዳር ወንድ ጋር ፍቅር ለመመስረት በጣም የሚፈልጉት? ስለዚህ ጉዳይ ብዙ ላይ ነገር ይችላል፣ ግን የአደባባይ ሚስጥር ነው። ብዙዎቻችን የምናውቃቸው ታሪኮች አሉ ከባለትዳር ወንድ ጋር ፍቅር ጀምረው አንዳንዶቹ ኦፍ ኮርስ አፋተው ያገባሉ፣ አንዳንዶቹ ደግሞ በጣም ልባቸው ተሰብሮ የሚያሳዝን መጨረሻ ያሳለፉ እናውቃለን። ዛሬ የምናወራው የባለትዳር ወንድን ፍቅር ለራሳቸው ማድረግ የሚፈልጉ ትዳር እንዳለው እያወቁ ግንኙነት መጀመር የሚፈልጉ ሰዎች ማህበራዊና ስነ ልቦናዊ መነሻቸው በተመለከተ ነው። እንዴት ናችሁልኝ ቤተሰብ ሁሉ መልካም? እኔ ደህና ነኝ እግዚአብሔር ይመስገን። በመግቢያዬ ላይ እንደተናገርኩት ከባለትዳር ወንድ ጋር ግንኙነት የሚጀምሩ ሴቶች በጣም ብዙ ናቸው። አንደኛው ምክንያት በሌላ ሴት መመረጡ ዋጋ እንዳለው እንዲያስቡ ያረጋቸዋል። ምን ለማለት ነው? ይሄ የሰው ልጅ ባህሪ ነው። ባይዘወይ ሰው ብዙ ሰው እንደመረጠው ሲያውቅ የሆነ ነገር ኦኬ አሪፍ ቢሆን ነው ጥሩ ቢሆን ነው ብሎ አምሮ የማመን ነገር አለው። በቀላል ኤግዛምፕል ልንገራችሁ። የሆነ ሱቅ ላይ በጣም ብዙ ህዝብ ተሰብስቦ ቆሞ ብታዩ አሃ ይሄ አሪፍ ነው ማለት ነው ብላችሁ የምትገቡት እሱ ሱቅ ነው። ኢቭን በኳሊቲ ደረጃ አጠገቡ ካለው ከሚሰጠው ሰርቪስ ወይም ከሚሸጠው እቃ ያነሰ እንኳን ቢሆን ይሄኛው ሱቅ ሰው የሚያመራው ሰው ወደ ተሰበሰበበት ነው። ለምን? ብዙ ሰው የወደደው ነገር ቫልዩ አሪፍ ቢሆን ነው ብሎ ያስባሉ። አንደኛው የስነ ልቦናዊ ምላሽ ሴቶች የባለትዳር ወንድን ቤት የሚያንኳኩት ወይም ባለትዳር ወንድን የሚያፈቅሩት የተሻለ ሰው ቢሆን ነው ያገባው፣ ያቺ ሴት የሆነ ኳሊቲ ብታይበት ነው ያገባችው ብላ የሆነ የተሻለ ወይም ቫልዩብል የሆነ አይነት አመለካከት ዋጋው የጨመረ አይነት ሐሳብ ይኖራትና በዛ ምክንያት ኮንሺየስሊ አይደለም አስባበት ላይሆን ይችላል፣ ግን ዲፕ ዳውን በዚህ ሞቲቭ ወደዚህ አይነት መንገድ የሚገቡ አሉ። በስነ ልቦና ሜት ቾይስ ኮፒንግ ይባላል። የተመረጠን ነገር መምረጥ ወይም አሪፍ ነው ብሎ ማሰብ። እንደውም ሀበሻም እኮ ይናገራል ኢቭን ሰው የጣሉበትን ሲያነሱበት አይወድም ማለት ምንድነው? ዋጋ የላትም ብሎ የጣለውን ለምሳሌ ብዙ ጊዜ ለወንድ ነው በእርግጥ ይሄ ምሳሌ የሚሰጠው። የጣለውን ነገር ልክ የሆነ ሰው አንስቶ ለራሱ ሲያደርግ አሃ ባለ ያላት ለካ አሃ ትወደዳለች ለካ ብሎ እንደገና አትራክትድ የመሆን የመሳብ ነገር አለ። ይሄ የሰው ልጅ ተፈጥሮ ነው በሚገርም ሁኔታ። ችግሩ ምንድነው? ወደ ባለትዳር ወንድ ሲመጣ ግን ያው ቤትን ማፍረስ ይሆናል። ሁለተኛው ደግሞ በቀላሉ አለመገኘቱ ውድ እንደሆነም እንዲያስቡ ያደርጋቸዋል እንደዚህ አይነት ሴቶች። ለምሳሌ በቀላሉ አለመገኘቱ ስላችሁ በእቃ አላስረዳችሁ። በየቦታው የሚገኝ ነገር ይረክሳል ታውቃላችሁ። የሆነ ነገር በኢኮኖሚክስ ውድ የሚያደርገው ምንድነው? ስካርሲቲ አንዱ እጥረት ሲኖር ነው። ለምሳሌ ነዳጅ እጥረት ካለ በጣም ሊወደድ ይችላል። ዘይት እጥረት ካለ ዋጋው ይጨምራል። ዩሲ የሰውም ልጅ እንደዛ ነው። ባለትዳር ወንድ ብዙ የሚገኝ አይደለም። ምክንያቱም የሥራ ኃላፊነት ብቻ አይደለም፣ የቤተሰብ ኃላፊነት አለበት፣ ልጆችን ማሳደግ አለበት፣ የትዳር ኃላፊነት አለበት። ቢዚ ነው። እንደ ሲንግሉ ብዙ ሰዓት ሰጥቶ ከሷ ጋር ጊዜ ላይ ያሳልፍ ይችላል። ስለዚህ እሱ ብዙ አለመገኘቱ ለሷ ብዙ አለመደወሉ ኦኬ ቫልዩብል ነው ማለት ነው። የተሻለ ዋጋ እንዳለው ልታስብ ትችላለች። በቀላሉ አለመገኘቱ ብዙ ጊዜ አለመገኘቱ ውድ ቦታ እንዳለው እንድታስብ ስለሚያረጋት ለሷም ሰልፍ ስቲማ የሆነ ቡስት ያደርጋል። እሱ ቢዚ የሆነ ሰው ነው ብላ እንድታስብ ያደርጋል። ይሄ ደግሞ ሞር አትራክትድ ትሆናለች በዚህ ሰው ማለት ነው። ሁለተኛው ምክንያት ይሄ ነው። ሶስተኛው ደግሞ ባለትዳር ምን ተብሎ ፐርሲቭ ይደረጋል? የተረጋጋ ሴኩር የሆነ ኢሞሽናሊ ኢንተለጀንት የሆነ በስሜት የበሰለ ሰው ነው ተብሎ ይታሰባል። ለምን? ትዳር ሲመሰረት ጎጆ ሲቀልስ ኦኬ በስሏል ማለት ነው። በቃ ይሄ ኢሞሽናሊ ኢንተለጀንት ነው፣ ምክንያቱም አይዘልም ተሰብስቦ ተቀምጧል ብሎ የማሰብ ነገር አለ። ስለዚህ ከሌላ ወንድ የተለየ ምርጫ ውስጥ ታስገባዋለች እሱን ቢካዝ ኃላፊነት ወስዷል። እንዴ በወጣትነቱ ኃላፊነት የወሰደ ሰው እኮ ነው። የተረጋጋ ሰው እኮ ነው። ፋይናንሻሊ መቼስ ማስተዳደር ቢችል ነው ብላ ነው የምታስበው።
ስለዚህ ከሌላ ወንድ የተሻለ ምርጫ ውስጥ የመግባት ነገር ይኖራል እንዳልካችሁ ነው አምሮ እንዲ ካልኩሌት አድርጎ ኮንሺየስ ሆነን ማንመርጠው ነገር ሊኖር ይችላል ግን ደግሞ እውነታው ለእያንዳንዱ ለምንሰራቸው አክሽኖች ለምናደርጋቸው ድርጊቶች በጠቅላላ ስነ ልቦናዊ ማህበራዊ መነሻም አለ አራተኛው ደግሞ the forbidden fruit effect የሚባላል የተከለከለን ነገር የሰው ልጅ ይወዳል ከፍጥረት መጀመሪያ ሁሉም ብሉ አንዱን ግን አትብሉ ሲባሉ የሰው ልጆች አዳምና ሔዋን እናትና አባታችን ማለት ነው የመረጡት የተከለከሉትን መምረጥ ነው ለምን የሰው ልጅ ተፈጥሮ ክልክል የሆነ ነገር መድፈር ደስ ይሏል ህግን መጣስ ደስ ይሏል ይሄ የሰው በጣም የሚገርም ባህሪያችን ነው ሁሉ ተፈቅዶ እንኳን አንዷ ብትከለከል አንዷ ላይ ነው አይናቸውን የጣሉት the forbidden fruit effect ማለት ይሄ ነው you see አሁን ባለትዳር ወንድ አይቻልም ባለትዳር ወንድን ዴት ማድረግ ይቻላል እንዴ አይቻልም የትኛው ማህበረሰባዊ ሃይማኖታዊ አይፈቅድም ሶ ይሄ የተከለከለን ነገር መፈለግ አላገኝም ብሎ የምናስበውን ነገር መሻት የሰው ልጅ በጣም ይሄ ሪቤሊየስ የሆነ አማጺ የሆነ ተፈጥሮ ነው ኦኬ ለዛም ነው አንዱ በተደጋጋሚ አንዳንድ ሴቶች ባለትዳር ወንድ ላይ የሚወርቁት ከገንዘብ ባለፈ ነው የምላችሁ ገንዘብ ስላለው ብቻ አይደለም እሱም አንድ ኢፌክት ቢኖረው ከዛ ባለፈ ደግሞ አንደኛው ይሄ ነው ሮሚዮ ኤንድ ጁሊየት ኢፌክት የሚባል አለ ሮሚዮ ኤንድ ጁሊየት ማለት አሁን የሰው ልጅ ቻሌንጂንግ ሲሆንበት የሆነ ጉዳይ የሚደበደብበትን እረፍ እንደዛ እንዳታደርግ የተባለበትን ጉዳይ በጣም ነው ፓሽኔት የሚሆነው ቻሌንጁን ይወደዋል አይደለም ሮሚዮ ኤንድ ጁሊየት እንደም የእንግሊዝ ሊትሬቸር መሰለኝ አይደለ ወደ ሀገራችን ስንገባ ሰብለ ወንጌልና በዛብህ የክላስ ዲፈረንስ ነበራቸው እሷ የባላባት ዘር ናት እሷ አይደለም አንድ ምስኪን የቤተ ክህነት ሰው ቤተሰቦቹ ገበሬዎች አይ ቲንክ ረስቻለሁ ሶ በሁለቱ መካከል አንድ ላይ እንዲሆኑ የሚያስደርግ ማህበረሰባዊ ህግ አልነበረም ክላስ ልዩነት አላቸው የመደብ ልዩነት ነገር ግን ሁለቱ ከተፋቀሩ በኋላ ቻሌንጅ በዚህ በዛ ሲላቸው እነሱ እስከ መጨረሻ ነው ፋይት ያደረጉት እንደውም ስር እየሰደደ መጣ ፍቅራቸው you know why አንዱ ስር ለመስደዱ ምክንያት ሰው ማህበረሰቡ ጫና ያሳድርበት ሲከለከል ሲገፋ የበለጠ ፓሽኔት እየሆነ ይሄዳል የሰብለ ወንጌልና የበዛብህ ኢፌክትን ባሉት እንደውም ወደኛ ስናመጣ ማለት ነው ብዙ ስቶሪዎች አሉ አይደለ ቤተሰቦቿ በቃ ሲያስፈራሩት ዱርዬ ቀጥሮ ሲያስደበድቡት ምናምን ከልጃችን ራስ ውረድ እንዳታገኛት ምንም አትመጣጣው ምናምን ሲባሉ ጭራሽ በሶባቸው ቁጭ ነው የሚሉት ሲከለከል ሰው በቃ የሆነ ቻሌንጅ ሲያጋጠው with passion ነው በቃ አድሬናሊን የሚመነጫና በቃ ደስ ይላል ሂሮ መሆን ጀብደኝነቱም ስለሚቀላቀል ይሄ ሁሉ ቻሌንጅ ያቺ ሴት ምን ታስባለች ማለት ዳር ወንድ በጣም በቃ እንደውም የበለጠ ሲገፉኝ የበለጠ ሚስትየው ደውላ አንቺ ከባሌ ራስ አትወርጂ ምናምን ስትላት እንዴነሽ አሳይሻለሁ you know even አንዳንዶች እንዲ back and forth ብላ ዲያሎግ የሚለዋወጡ አሉ እሱ እንደ እቃ ይመስል ፍቃድ ያለው ሰው እስከማይመስል ድረስ ሚስትና ውሽማ ማለት ነው በሌላ ቋንቋ የሚጣሉበትም ኬዝ አለ መጽሐፍ ቅዱስ ያቺ ሰነፍ ሴት ምሳሌ ላይ ሐኬተኛ ይላታል ሰነፋ ሴት ቤት መታፈርስ ምን ትላለች የተሰረቀ ውሃ ይጣፍጣል ተደብቀው የሚበሉት እንጀራ ይጥማል የሚላል በጣም ይገርማችሁና ምን ማለት ነው የተሰረቀ ነው ሁሉም የሚጥመው የሚልም የዘፈን ግጥም ሰምቻለሁ ይሄ ምን ማለት ነው ይሄ እኮ ስለ ወንብድና የቤት ለቤት ዝርፊያ ምናምን እንዳይመስላችሁ የተሰረቀ ነው ሁሉም የሚጥመው ማለት የሰውን መንካት የሰውን የኔ ነው ማለት አያችሁ ሰው ምን ያህል አማጺ ተፈጥሮ እንዳለ ስለዚህ አንዱ ስነ ልቦና መነሻ የተሰረቀ ውሃ ይጣፍጣል እንደሚለው ለዛ ነው ማለት ነው ስርቆቱን መውደድ ሌላ ይሄ ማረጋገጫ ነው እኮ አሁንም ይፈልጉኛል ሰዎች ብሎ ለማሰብ ምን ማለት ነው ባለትዳር ወንድ ከሷ ጋር ዴት ሲያረግ ሚስት አለው ግን ሚስት ያለው ሰው ሁሉ እኔን ፈልጉኛል ነው እኔኮ ኢቭን በባለትዳር ወንድ እንኳን እምወደድ ሴት ነኝ ብሎ ማሰብ ይሄ ጤነኛ ሞቲቭ ነው አይደለም ከቻይልድሁድ ትራውማ ካስተዳደግ ጉድለት ከብዙ ነው መነሻው በጣም ብዙ ኤክስፕሌን ማድረግ የምችላቸው ነገሮች አሉ ግን አንደኛው ምክንያት ምንድነው ቫሊዴሽኑን ይፈልጉታል ይልሽ መርጦኝ እኮ ነው አንቺ እኮ በትንከባከብ ይኖረው እኔ ጋር ይመጣም ነበር የሚሉ ሴቶች አጋጥማቸው ያቀም ቲክቶክ ላይ ነው አይቻቃሉ አንቺ ባልሽን በአግባቡ ስላልተንከባከብሹ እኔ ጋር በመምጣቱ እንዳትናደጂ የሚል ይሄ ነው ቫሊዴሽን ይሄ ነው አያችሁ አንድ ስነ ልቦናዊ ችግር የምንለው ይሄ ነው ኮንፈርም ለማረጋገጥ ይፈልጋሉ ተፈላጊነታቸው ሰው የፈለገውን ነገር የሰው የሆነውን ነገር ወደ ራስ በማምጣት በራስ መተማመንን ለመገንባት መሞከር ማለት ነው በዚህ ምክንያት የማሸነፍ ስሜት አይወን
ኢቭን ባለትዳር ሆኖ እኔ ጋር ነው የመጣው እኔ እኮ የተሻልኩ በሆነ ነው ሚስቱ እኮ አታስደስተው ጨቅጫቃ እኮ ናት አይፈልጋትም እኮ የሚል ሌብል ይሰጡታል ሶ ሪዝን ይሰጣሉ ስለዚህ ያችን ሴት አሸነፍኳት የበላይነት ስሜት ለማሳደር ማለት ነው ከዛች ሴት የተሻልኩ ነኝ የሚል እንግዲህ ይሄ ሁሉ ዲፕ የሆነ ኢንሴኩሪቲ ነው በራስ ያለ መተማመን ለራስ ጥሩ ዋጋ አለመስጠት ራስን አለማክበር በቅጡ አለመውደድ ይሄ ሁሉ ዲፕ ዳውን ስሩ ይሄ ነው ሱፐርፊሻሊ ሲወጣ ግን ውስጥ ለሚሰጠን ድምጽ ይሄ አንቺ እኮ የበታችነሽ አንቺ እኮ አታምሪም አንቺ እኮ የተሸነፍሽ ነሽ ለሚል ለማይሰማ ድምጽ በሚታይ ድርጊት ጸጥ ለማስባል እሞክራለን ማለት ነው በቃ የተሻልኩ ነኝ የሰው ባል ቀምቻለሁ ስለወደደኝ ነው እኔ በብዙ ነገር ስለበለጥኳት ነው ወደኔ መጣው ብትንከባከበው ኖሮ እሷን ትቶ አይመጣም ነበር የማለት ነገር ይኖር አሜዚንግ የሰው ስነ ልቦና አሜዚንግ እኮ ነው ኮምፕሌክስ ነው ከዚህም የሰፋ ነው በርግጥ ሌላ ደግሞ በራስ መተማመን ያለው ሰው ነው ብለው ሊያስቡ ይችላሉ ባለትዳር ወንድን ምን ማለት ነው ለምሳሌ ሲንግል ወንድ 10 ሊደውል ይችላል ቴክስት ሊያደርግ ይችላል ኒዲ ሊሆን ይችላል በጣም መፈለግ ታውቃላችሁ በጣም መፈለጉ በዛ ሰው ዴስፕሬት መሆኑ እንዳትፈልገው ሊያረጋት ይችላል አንድ ሴትን ባለትዳር ወንድ ሲሆን ግን ተደብቆ ነው ሽንት ቤት ምናልባት የሚያነጋግረው ምክንያቱም ልጆች እዛ ጋር እየጮሁ ነው ሚስት አለች ኃላፊነት አለው ስርቆት ላይ ነው ህግ ወጥ የሆነ ነገር እንደሆነ ያውቃል ስለዚህ ድብቅብቅ ያለ ስራ ነው ጊዜም የለውም በየት ሰዓት ምናልባት ሚስቱ ስተኛ ጠብቆ ሊሆን ይችላል እኮ ቴክስት የሚያደርገው ነፃ አይደለም ግን ይሄ ነገሩ ብዙም ጥብቅ አለ ማለቱ በምን ይተረጎምለታል ማለት ነው ዋው ኩሩ እኮ ነው ኮንፊደንስ እኮ ደስ ይላል ሚዲያ ለመሆኑ እሱ ግን ያለበት ሲቹዌሽን ነው እንደዛ ያደረገው እናቴ የሚዲያው ተጽዕኖ ታውቃላችሁ ሚውዚክ ሙቪው ሶሻል ሚዲያው ቅድም እንዳልኳችሁ ሴትዮ አንቺ ባልሽን በደንብ አትንከባከቢውና እኔ ጋር መጥቶ እንከባከብልሻለሁ ምናምን የሚለው ማለት ነው ዩሲ ኖርማላይዝ ወደ ማድረግ ይመጣሉ የሰውን መስረቅ ታዲያ ስለወደደ ነው ሰው ልጅ ምርጫ አለው ካልፈለጋት የሚሉም አጋጥሞኛል ኖ እንደዛ አይደለም ሚዲያ ትዊስትድ የሆነ ነገር ከሞራልም ሃይማኖታዊ እሴትም የወጣ ነገር ነው የሚሰብከው ይሄንን ፊልተር ማድረግ ካልቻለ ሁሉን ነገር ወደ ውስጥ ምናስገባ ከሆነ ኢቭን ዘመናዊነት ቅድም እንዳልኩት የመብለጥም ስሜት ሊሰማሽ ይችላል ዲአዘር ደግሞ ኃላፊነት ሽሽት ምን ማለት ነው ትዳር ያለው ሰው ያን ያህል ጭቅጭቁ ምኑም አይኖርም ያን ያህል ሪሌሽንሺፑ ላይም አሰሪም ሲፈልግ ይመጣል ብዙ ነገር ይደረጋል ዳሲት ምትገጁን ይገዛልሻል ምትዘንጭበትን ይሰጥሻል ጭቅጭቅ በዚህ ገባሽ በዚህ ውጪ እንደዚህ ሁን እንደዛ ሁን አይሆንም ምክንያቱም ኮሚትመንትም የለውም ባይዘው ለመጨቃጨቅም የሆነ ነገር ዲስፒዩት ተፈጥሮም ኮንፍሊክት ውስጥ ለመግባት ራሱ ብጥብጥ ውስጥ ለመግባት ራሱ ግድ ሊሰጣችሁ ይገባል ኃላፊነት ልትወስዱ ይገባል ኮሚትመንት የሌለበት ፍቅር ግንኙነት ግን ሰላማዊ ነው የሚሆነው በቃ ሲፈልግ ይመጣል ከወርም አንዴ ከ15 ቀንም አንዴ የሚፈልገው ነገር ያደርጋል እሷ የምትፈልገው ነገር ትቀባበላላችሁ ያው ትራንዛክሽን ባሉት ከዛ በኋላ በቃ አለቀ ጭቅጭቅ የለ ምን የለ ለምንድነው ስልክ እንትን ያላልሹ ምናምን እንደዛኛው ይሄ ኮሚትመንት እንዳለበት ፍቅር ግንኙነት አይሆንም እነዚህና በሌሎች ሰፊ ምክንያቶች ይኖራሉ በተቻለ መጠን ግን አንድ ማወቅ ያለብን ነገር you deserve better ከዚህ የተሻለ ይገባሻል ሙሉ በሙሉ ፎከስ አንቺ ላይ የሆነ ኮሚትመንት ያለው ታማኝ የሆነ ባይዘው ለዛች ያልታመነ ላንቺ ማይታመንም አንድ መናገርሽ ነገር ተመሳሳይ ስቶሪ አንቺ ጋር የሚደገማል ሰው ደግሞ የዘራውን ያጭዳል ስለዚህ ራሽ ላይ ስሪ በቂ ዋጋ በቂ ክብር በቂ ፍቅር ለራስ ስጪ መጀመሪያ በሌሎች ሰዎች ማረጋገጫ ራሽን አትካቢ በሌሎች ሰዎች ስላወረዱሽም ራሽን አታውርጂ መጀመሪያ አንቺ ፋውንዴሽን ካለሽ በቂ መሰረት ካለሽ ስለራስሽ በበቂ ሁኔታ ካከበርሽ ካፈቀርሽ የማንንም ሰው ቫሊዴሽን ማንንም ሰው መጥቶ ቆንጆ ነሽ ወይ እንዳንቺ አይነት ሴት ምናምን ቢልሽ አይሞቅሽ አይደንቅሽ ስለዚህ እውነታው ላይ መሰረት አድርጊ ራሽ ላይ ስሪ ጥሩ የሚያሳድጉሽን ነገሮች መጽሐፍት ፖድካስቶች ተመልከቺ በፍጹም የሰውን ቤት ለማፍረስ ግን እንዳትንደረደሪ ሰነፍ ሴት ከራሷም አልፋ የሰውን ቤት ታፈርሳለች ብለዋ ግን ትገነባለች ቤትን መገንባት ደግሞ ከምን ይጀምራል ራስን ከመገንባት መነሻዎች ናቸው የሰውን ለመፈለግ ወይም ባለትዳር ወንድ ጋር ፍቅር ለመጀመር ሐሳብ አስተያየታችሁን ቀበላለሁ እናንተ ጥያቄ ካላችሁ በጣም በተደጋጋሚ የሚመጣን ጥያቄ ምላሽ እሰጣለሁ ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ወዳችኋለሁ በሌላ ርዕስ እንገናኛለን